ከድቅድቅ ጨለማ ወደሚደነቅ ታላቅ ብርሃን ያወጣቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ በአይሁድ ሊቀ ካህናት እጅ በግፍና በጭካኔ ሰቅለው ስለገደሉት ሁለቱ የጌታ ደቀ መዛሙርት ስለሆነው ነገር ሁሉ በጣም አዝነው ከኢየሩሳሌም ወደ መጡበት ኤማውስ ተስፋ ቆርጠው እየተጓዙ ሳለ የሐዘንና የተስፋ መንገድ ላይ ነበሩ። ነገር ግን ከእነርሱ ጋር የሚሄድ ሞትን ያሸነፈ ነበር። ተስፋ ቆርጠን ነበር ኤማሁስ ሄድነው፣ በግፍ ስለሞተ ይቤዠናል ያልነው። 60ውን ምዕራፍ በሐዘን ተራመድን፣ የሚያቃጥል ፍቅሩን ሞቱን እያስብን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ወደሚርቅ ኤማውስ ወደሚባል መንደር እየሄዱ ሳለ በኢየሱስ ክርስቶስ ላይ ስለሆነው ነገር ሁሉ ይወያዩና ይመራመሩ ነበር። ኢየሱስ ራሱም አብሯቸው ሲሄድ ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ከሁለቱ አንዱ ቀሌዮጳ የሚባለውም አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? ኢየሱስም ይህ ምንድነው አላቸው። እነርሱም በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ አሳልፈው እንዴት እንደሰጡት እና እንደሰቀሉት አታውቅምን? እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞ ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞ ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ ነግረውን ነበር። በመንገዳችን ላይ አንድ እንግዳ መጥቶ ጠየቀን በብርቱ መሃላችን ገብቶ። ዓለም የሰማውን ማያውቀው ደነቀን፣ እውነቱን ገለጥነው በእምነት ተናገር። እርሱም ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። ሩቅ የሚሄድም መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ውድ የሳንኤል ሀብ ቤተሰቦች የዚህን ፕሮግራም ሙሉ ቪዲዮ ሮብ ምሽት በቻናላችን ላይ ይከታተሉ። የትንሣኤው ጌታ መድኃኒታችን ኢየሱስ ክርስቶስ ሕይወታችን ያብራልን። አሜን። ውድ የሳንኤል ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሳንኤል ሀብ ይሆናል።